ላስት ዊክ የጀመርኩትን ትምህርት ነው የምቀጥለው። ለሚያምን ሁሉ ስንቱ በሉት እስቲ ስንቱ ረገረገረገረ ጌታ ኢየሱስ እስቲ ስንቱ ነው የሚቻለው? ብዙ ነገር አይደለም የሚቻለው፣ የተወሰኑ ነገሮች አይደለም የሚቻለው፣ እናንተ የምትፈልጓቸው ነገሮች ብቻ አይደሉም የሚቻለው። it's a bold statement። ጌታችን ኢየሱስ ክርስቶስ በጣም አስደንጋጭ ቃል ነው የተናገረው። ለእግዚአብሔር ሁሉ ይቻላል ቢል አይደንቀንም። እግዚአብሔር ባህሪው ስለሆነ አይደለም፣ ባህሪው ስለሆነ፣ ችሎታው ስለሆነ፣ ማንነቱ ስለሆነ፣ አቅሙ ስለሆነ እግዚአብሔር ሁሉን ይችላል። ብዙ አይደንቀንም ማለት አስገራሚ ነው። እሱ ግን ምንም እንትን ግን የሚያምን ሰው ካለ እዚያ ለሚያምን ሰው ደግሞ ስንት ነገሩ ይቻላል? ሁሉ ነገሩ ይቻላል። ሁሉ ነገሩ ይቻላል። ታዲያ እንደዚህ አይነት ቃል እያለን ቅዱሳኖች አይደለም ሁሉ ነገር ጥቂቱ ነገር ለምን አልተቻላቸውም የሚል ጥያቄ ልናነሳ እንችላለን። ለሱ ደግሞ መሰረታዊ ምክንያት መጽሐፍ ቅዱሳችን ይሰጠናል። አንድ ጠንቅ አለ ብለን ላስት ዊክ ተመልክተናል። ሰዎች ሁሉን የሚችለውን አምላክ እያመለኩ ደግሞ እንዳይካፈሉ ያንን ኃይል እንዳያገኙ ከማርቆስ ወንጌል ምዕራፍ 9 ላይ ነው ያለነው። አውጡና እናነብና ያንን በሽታ ባለፈው ሳምንት የነገረን ጌታ እንነቅላለን። ዛሬ በእምነት ስለሚቻሉ ነገሮች ደግሞ እንነጋገራለን። ክብር ለጌታ ይሁን። በእምነት ምን ይቻላል በሉት እስቲ። ምን ይቻላል? ሁሉ ነገር ይቻላል። እግዚአብሔር ስሙ ይባረክ። መፈወስ ይቻላል። መበልጸግ ይቻላል። ኧረ አሜን። እናንተ ሰዎች እዚህ ምድር ላይ እኮ ቀና ብላችሁ ተመልከቱ። ማርቆስ 9 እያወጣችሁ አሁን የቻልናቸው የሰው ልጆች ራሳቸው የቻሏቸው ነገሮች እኮ ከዚህ በፊት ለአንድ ትውልድ እኮ የማይቻሉ ነበር። ለምሳሌ በአውሮፕላን የሰው ልጅ በአየር ላይ መብረር ለአንድ ትውልድና ለአንድ ዘመን ለብዙ ሺህ ዓመት እኮ የማይቻል ነገር ነበር አይደለም? አይቻልም። ትራንስፖርት ከኤ ወደ ቢ መሄድ በአየር ላይ መብረር የሚቻል አይደለም። ለሰው ልጆች የሚታሰብም አይደለም። ራይት ፋሚሊስ ወይም ዘ ቱ ብራዘርስ የሚባሉት ሁለት ወንድማማቾች አንድ ቀን ወፍ ሲበር ሁሉ ጊዜ የሚያዩትን በር ወፍ ማለት ሁሉ ጊዜ የሚበረውን አሞራ አዩና እንዴ እኛስ እንደዚህ የሚበር ነገር ሰርተን ለምንድን ነው እንደነሱ ማንበረው ብለው አመኑ። እግዚአብሔርን አይደለም ያመኑ። we can make it ልንፈጥረው እንችላለን። አሁን ሆስፒታል ስትገቡ ማደንዘዣ ተብሎ የሚሰጠው ነገር በአንድ ዘመን እኮ በአንድ ትውልድ ልክ ነኝ አይደል የማይቻል ነበር። ሰው እየሰማ ነበር የሚቀደደው። እንዳውም አንዳንድ ጊዜ በድሮ ጊዜ የነበረው ሕክምና ሰውየውን ለመቅደስ ሲፈለግ ወይም ደግሞ ኦፕሬሽን ለማድረግ ሲፈለግ እንዲደነዝዝ እንትን ሲል በቦክስ ግጥም ያደርጉትና አንኮንሺየስ ያደርጉታል። አንስቴዣ የማይቻል ነገር ነበር። በእግዚአብሔር ያመኑ አይደሉም የቻሉት። ያመነ ሰው ችሎታል። ተው ልዑል አምላክ እግዚአብሔርን ተይው ልዑል አምላክ እግዚአብሔርን በህይወት ውስጥ ከኢኳሽን ውስጥ እንኳን ብታወጣው ማለት ነው። በእምነት ብቻ እግዚአብሔር ለሰው ልጆች የሰጠው ስቴትም ካመንክ ትችላለህ። ኧረ ጌታ ኢየሱስ ብዙ ኤቪደንስ ብዙ ማስረጃ ልነግራችሁ ይችላል። ማደንዘዣ ብትሉ፣ ትራንስፖርት ላይ ብትሉ፣ ቴሌግራም ወይም ቴሌኮሙኒኬሽን ወይም ደግሞ ከአንድ ቦታ ወደ አንድ ቦታ ሰውን በስልክ ማናገር አሁን በጣም ኖርማልና ኤቭሪባዲ ቺፕሊ የሚያገኘው ነገር በአንድ ዘመን እኮ ለአንድ ትውልድ ለብዙ ሺህ ማህበረሰብ የማይቻል ነገር ነበረ። አንድ ሰውዬ ነው ብድግ አድርጎ የፈጠረው። ኬታ መጣው አመነ። እግዚአብሔርን አይደለም ያመነው። ክሪኤቲቭ ፓወር ኦልዌይስ ዜር when you believe the basics ነው የምነግርህ። ኤኒ ሂውማን ቢንግስ ሊያደርገው ነው የሚችለውን ነገር ነው የምነግርህ። እናንተ ደግሞ የእግዚአብሔር ልጆች፣ እኛ ደግሞ የእግዚአብሔር ልጆች በዚህ የሰው ልጅ መሰረታዊ እምነት ላይ ብቻ አይደለም በእግዚአብሔር ቃል ላይ ደግሞ ስናምን ሊሆን የሚችለውን ነገር ጌታ ኢየሱስ ክርስቶስ ሲናገር ሁሉ ነገር ይሆንላቸዋል። ሁሉ ነገር። ለዚህ ነው ቅዱሳኖች ጌታ ኢየሱስ ክርስቶስ ከዚህ ዓለም ልጆች ይልቅ ምኖች ናቸው? ጅሎች ናቸው። ከዚህ ዓለም ልጆች ይልቅ እውሮች ናቸው። የዚህ ዓለም ልጆች በምን ይበልጧቸዋል አለ? በጥበብ ይበልጧቸዋል። በዚህ ብልሃት ይበልጧቸዋል። ኤኒ ፊሎሶፊ ተመልከቱ። ኤኒ ምንድነው ክሬት የተፈጠሩ ነገሮችን የተገኙ ነገሮችን ጠይቋቸው። እያንዳንዳቸው ሰዎች ይሄ መብራት የማይቻል ነበረ፣ በሳውንድ ሲስተም መገልገል የማይቻል ነበረ። አንድ ሰው አመነ። እግዚአብሔር ዛሬ የእምነት መንፈስ ላያችሁ ላይ ያምጣ። ላለማመን ችግሩ ምን እንደሆነ ልንገራችሁ። ላለማመናችን ችግሩ ቀድመን ያመንነው ነገር ነው። ደግሞአለሁ። ላለማመኑ ችግሩ ቀድመን ልክ ነው ብለን ያመንነው ነገር አዲስን ነገር ላለመቀበል እንቅፋታችን። ስለዚህ አለማመን ማለት ቀድሞ ያመንነው የተሳሳተ እምነት ማለት ነው። ከኔ ጋር ናችሁ? በምሳሌ ላስረዳችሁ። ሰውየውም እኮ አለማመኔን ምን በለው ነው ያለው? እርዳው። ቀድሜ ያመንኩት ሌላ እምነት ነበር። እንደዚህ አይነት ነገር ይጮሃል ይወጣል ብዬ አላመንኩ። አረፋ ሲደፍቀው ክብሪ መጫር ነው ማምነው። ለምሳሌ
ለምሳሌ ምድር የሰው ልጆች ሲያምኑ የነበሩት የቀደመው እምነታቸው ምንድናት? ምድር ምንድናት? ጠፍጣፋ መሬት ናት። የዓለም ላይ ያሉት ምንድን ፕላኔቶች በሙሉ ደግሞ ሮቴት ቢያደርጉ ወይም ደግሞ የተሰሩት በምድር ዙሪያ ነው የሚል የረጅም ዓመት እምነት ነበር አይደለም? ለረጅም ዓመት የሚታመነው ምድር ምንድናት? ጠፍጣፋ ናት። አንድ ቀን አንድ ሳይንቲስት ተነሳና ምድር ጠፍጣፋ አይደለችም ክብ ናት ሲል መጀመሪያ የተቃወሙት የሃይማኖት አባቶች ካቶሊኮች ናቸው። ለምንድን ነው የተቃወሙት? መጀመሪያ የተቀበሉት እምነታቸው አዲሱን ዕውቀት ሊቀበል ቦታ የለውም። በኢየሱስም ከላያችሁ ላይ ይፍረስ። ጌታ ኢየሱስ ክርስቶስ አልዓዛር ይነሳል ሲላቸው እነ ማርያምም አይሁድም ፈሪሳውያንም ደቀ መዛሙርቱም ሳይቀር አይሆንም። ስንት ቀን ሆኖታል? 4 ቀን ሆኖታል። 3 ቀን ቢሆን ኖሮ ጥሩ ነበረ። 2 ቀን ቢሆን ኖሮ ጥሩ ነበረ። 4 ቀን ሆኖታል። በስብሷል፣ ሸቷል። ከ3 ቀን በፊት በእነሱ ትራዲሽን ምንድን ነበር? አንድ ሰው እስከ 3 ቀን ድረስ ነፍሱ በግርጌው ትቀመጣለች የሚል ቅድመ እምነት ነበራቸው። ቅድመ እምነታቸው ሰውየው ከ3 ቀን በፊት ቢመጣ ኖሮ ጌታ ኢየሱስ ክርስቶስ ያስነሳው ነበር። ከዚህ በፊት ነግራቸዋለሁ። ጣሊታን አስነስቷል። ጎበዙን ቃሬዛውን ነክሶ አስነስቷል። ሳቁበት። አሁን አስነሳው ሊል ነው። እኛ እናቅም እንዴ? በእኛ እምነት እኮ ነፍስ የት ጋር ያለችው? እግርጌ ነው ያለችው። ማንም ጻድቅ ሰው መጥቶ እንደዚህ ነካ ቢያረጋት ከእግር ተነስታ ምን ትላለች? ትገባል። እነሱ እኮ አድርገውት አያውቁም። ግን ፎልስ ብሊፍ ሲስተማቸው፣ የተሳሳተው የእምነት ስርዓታቸው ምን ብሎ ይዟቸዋል? እንደዚህ ነው ብለው ግርግብ አድርጎ ይዟል። አቤት አንዳንዳችሁ ውስጥ እኮ የተገረገደ የሎጂክ መዓት በኢየሱስ ክርስቶስም ይፍረስ። ግድ የለም አሜን በለን። ይፍረስ። አይቻልም እንድትል ያደረገ ስላሴዎች አይደሉም። የገባብህ የሎጂክ ዕውቀት ነው እንጂ ሬቨሌሽን አይደለም። ለዚህ ነው ሌሎች እምነቶችን ከውስጣችን ለማውጣት ሲፈልግ የእግዚአብሔር ቃል ሲናገር እምነት ከመስማት ነው፣ መስማትም በማን ቃል ነው? በእግዚአብሔር ቃል ነው። በእግዚአብሔር ቃል ያልሆነ መስማት የገባብን ሁሉ ከዚህ ዓለም ነውና ከላያችን ላይ በኢየሱስም ይፍረስ። አለማመን ማለት እሱኛው እምነት ጠንቅ ነው። ከዚህ በፊት የተቀበልነው እምነት እሱ ነው ጠንቅ እና ማርቆስ ላይም የሚነግረን ነገር ይሄንን ነው። እናንብና ወደ ዛሬው ነጥቤ እሄዳለሁ። ዛሬ ማሸነፍን እናሸንፋለን። ወይኔ ጌታ ኢየሱስ! እኔ አይደለሁም ያልኳችሁ፣ መጽሐፍ ቅዱስ ነው ታሸንፋላችሁ ያላችሁ። ትሸነፋላችሁ አልተባልክም። ግድ የለም አሜን በለኝ። እስቲ አሸንፋለሁ በሉ። መጽሐፍ ቅዱሳችን ማርቆስ ወንጌል ምዕራፍ 9 ላይ እናውጣና ከቁጥር 23 ላይ ለሚያምን ሁሉ ይቻላል የሚለውን ክፍል አንብበን ከዛ ላይ ያለውን ሐሳብ ቶሎ ብዬ አካፍላችኋል። ቁጥር 23 ላይ ኢየሱስም ቢቻል ትላለህን? ለሚያምን ሁሉ ይቻላል አለ። ወዲያውም የብላቴናው አባት ጮሆ አምናለሁ፣ አለማመኔን እርዳው አለው። ኢየሱስም ሕዝቡን እንደገና ሲራወጥ አይቶ ርኩሱን መንፈስ ገሰጽና አንተ ዲዳ ደንቆሮ መንፈስ እኔ አዝሃለሁ፣ ከእርሱ ውጣ። እስቲ ውጣ በሉ። ግድ የላችሁም ውጣ በሉ። በእንቅልፍ የገባ ውጣ በሉ። በእንቅልፍ የሚገባ አለ። ያው ዓርብ ዕለታም ነካ አድርጌዋል። ክርዳዱን የዘራው ሰውየው ሰዎቹ ምን ብለው ታኝተው እና በእንቅልፍ የሚመጣ መንፈስ አለ። ውጣ በእንቅልፍ አንተ ስታንቀላፋ እሱ አያንቀላፋም። መጥቶ ምን ያደርጋል? እንክርዳድ ይዘራል። እና ጌታ ኢየሱስ ክርስቶስ አንተ ዲዳ ደንቆሮ መንፈስ ምን በላለው? ውጣ አለው። ርኩሱም መንፈስ ከሱ ወጣ። ደቀ መዛሙርቱም ወደ እርሱ መጡና ጮሆ እጅግም አንፈራገጠውና ወጣ። ብዙዎችም ሞተ እስኪሉ ድረስ እንደ ሙት ሆነ። መንፈሱ ሲወጣ ሰውየው አንዳንድ ጊዜ አጋንንት ስናስወጣ አንዳንድ ሰዎች ላይ ስንጸልይ የሚሆነው እንደዚህ ነው። በቃ ሰውየው ኮላፕስ ያደረገ ይመስል። ምክንያቱም ሰርቫይቭ ያደርግ የነበረው አካሉ ራሱ ሰርቫይቭ ያደረገው በምኑ ነበር? በነፍሱ ብቻ አለ፣ በመንፈሱ ኃይል ነው። ይፍረስ። ግድ የለም አሜን በሉ። ይፍረስ። እና በጣም እንትን ያደርጋል። ልክ ከላዩ ላይ የሆነ ነገር ሲለቀው ሰውየው እንደሞተ ሰው ሆነ። ደነገጡ። ጮህማ ሞተ እስኪሉ ድረስ እንደሙት ሆነ። ኢየሱስ ግን እጁን ይዞ አስነሳው። ቆመም። ወደ ቤትም ከገባ በኋላ ደቀ መዛሙርቱ እኛ ልናወጣው ያልቻል ስለምንድን ነው አሉት ብለው ብቻውን ጠየቁት። ይህ ወገን በጸሎትና በጦም ካልሆነ በቀር በምንም ሊወጣ አይችልም። በሌላ አማርኛ እኛ ይህንን አጋንን ልናሸንፍ ያልቻልነው ስለምንድን ነው? ከዚህ በፊት አሸንፈናል። ይሄኛውን ወገን አቃ ሌላ ቦታ ላይ ማቴዎስ ላይ ሲናገር ስለ እምነታችሁ ምንድን ነው ይላል? ማነስ ነው ይላል። እምነታችሁ እንጂ ያነሰው የአጋንንቱ ወገን አይደለም። ትልቅ የሚባል አጋንንት የለም። የምናውቀው ትልቅ አንድ ብቻ ነው፣ እሱም እግዚአብሔር ስሙ ይባረክ። ስለዚህ ምንድነው ታዲያ አጋንንቱን በላያቸው ላይ ያገዘፈው? ፕሮብሌማቸውን ያገዘፈው እምነታቸው ምን ሲያደርግ ነው? ስላነሰን። አለማመን ባለበት በዚያ ችግር ኤክሲድ
እምነት ባለበት በዚያ ችግር ይንበረከካል። ጌታ ስሙ ይባረክ። በክርስትና ህይወታችሁ ውስጥ በየቀኑ ከሚያስፈልጋችሁ አንድ ነገር እምነት። የጌታ እራት በየቀኑ አያስፈልግም ምለው ይገባችኋል አይደለ? በየቀኑ መብላት አይጠበቅበት፣ ውሰድ አይጠበቅም። በየቀኑ አንጠበቅም አይደለም? በየቀኑ መንፈሳዊ ትሩፋቶችን ኤክስፒሪየንስ ማድረግ አይጠበቅም። ለአማኝ ለክርስቲያን ግን በየቀኑ የሚያስፈልገው አንድ ነገር ቢኖር ምኑ ነው? እምነቱ። ምክንያቱም እምነት የጻድቅ ሰው ህይወት የተጀመረውም የሚኖረውም የሚቀጥለውም በምንድን ነው? በእምነት ነው። ያለ እምነት እግዚአብሔርን ደስ ልታሰኙ አትችሉ። ገበያ ዕቃ ገዝታችሁ ምግብ ገዝታችሁ ስትበሉ ያለ እምነት ከበላችሁት ምንድን ነው የሚለው? ኃጢአት ነው። ገበያ ውስጥ እምነት ያስፈልጋል። ኧረ አሜን። ገበያ ገዝተህ ማለት ነው የእንትን ውሃ ነው ምናምን ብለህ ገዝተህ በእምነት ካልወሰድከው ያለ እምነት የሚበላ እሱ አይደለም የሚለው መጽሐፍ ቅዱሳችን። ያለ እምነት ምንም ልታደርጉ አትችሉ። እግዚአብሔርን ለማስደሰት በየቀኑ መጸለይ በእምነት ነው፣ መስጠት በእምነት ነው፣ መዘመር በእምነት ነው፣ ማገልገል በእምነት ነው፣ መራመድ በእምነት ነው። በእምነት ነው የጻድቅ ሰው ህይወት በምንድን ነው የሚመላለሰው? በእምነት። በየቀኑ ቼክ ማድረግ ያለባችሁ ህይወታችሁ ላይ የእምነት ሌቭላችሁን ነው። እግዚአብሔር ከእምነት ወደ እምነት ይውሰዳችሁ። እምነት መንፈስ ስለሆነ የእምነት መንፈስ ስለሆነ በየቀኑ በሪዝን የምትመላለሱ ከሆነ በማየት ነው የምትመላለሱ። ቅዱሳን በየቀኑ እንዲመላለሱ የተፈለገው ሪዝናቸውን ሳይቀር ሎጂካቸውን ሳይቀር በምን እንዲቃኙት ነው? በእምነት እንዲቃኙ። ሰዎች ያለ እምነት አንድ ነገር ቢያደርጉ ላያመነዝሩ ይችላሉ፣ ላይሰርቁ ይችላሉ፣ ጣዖት ላያመልኩ ይችላሉ። ግን ምን ሊያደርጉ ይችላሉ? ኃጢአት ሊያደርጉ። እምነቱ ስለጎደለ ማለት መጽሐፍ ቅዱሳችን እሱን ነው። ይሄንን ነው ያለማመን ጠንቅ ነው ብሎ ላስት ዊክ ላይ የተናገረ መጽሐፍ ቅዱስ። ለአማኞች የመጀመሪያ ነገር የሚሰጠው ሰዎች ሲወለዱ የሚሰጠው አሸናፊ በጌታ በኢየሱስም እግዚአብሔር ይስበረው። ግድ የለም አሜን በለኝ። ይስበረው። ይሄ በነጠላ ተከናንቦ የመጣ ማህበረሰቡ ስላደግን ቸርች ኳስ ላይ ይዛኮ ቢራውን እየጠጣ ምናምን ይለ ነበረው። ቸርች ሲመጣ የሆነ መንፈሳዊነት ሽብብብ ብሎ ነው የሚገባው። ቅስስ ያለ መንፈስ ይመታ። ሰው መጮህ ካለበት የሚጮኸው እግዚአብሔር ታቦት ፊት ነው አይደለም? መጽሐፋችን አባቶቻችን ያሳዩን እሱን ነው። ይሄ የግብፅ ሪሊጅን መንፈስ ነው። ቸርች ሲባል ብቻ የሆነ እዚህ ግን ልክ መኪናችሁን አቁማችሁ ስትጣሉ ስትናደዱ ስታደርጉ ልክ እዚህ ቸርች ፓርክ ስታደርጉ ሰው ምን ይጀምረዋል? የመንፈሳዊነት ኬፕ ይለብስ አለችን እኮ ቸርች ስማይል አለችን፣ ቸርች ኬፕ አለችን። ቸርች ድሬሲንግ ብቻ አይደለም፣ ቸርች ፐርሰናል። ልብ ብላችሁ ተመልከቱ። በቤት ውስጥ እንደምትሆኑት አይደለም። እንቡር እንደምት ልክ ፓርኪንግ ጋር ነው። ሌላኛው ኬፕ ደግሞ እንለብሳለን። ይሄ መንፈሳዊ የመምሰል ኬፕ ለዚህ ዘ ብሎኬጅ እኔ በጣም ይገርመኛል ወዳጆች። እኛ ደብል ፐርሰናሊቲ የምንለው ማለት በጣም ብዙ ሰው ሁለት ማሊያ ለብሶ ሲጫወት ግርም ይላል። ቤትህም ውጭም እግዚአብሔር ፊት ሁሉ እግዚአብሔር አይኖቹ በምድር ሁሉ መካከል ናት። መኪና ስትነዳ ቤቤ ብለህ እፍ ብለህ አካብ ልለው ብለህ መልሰህ ከሆነ እሷ ስትነዳው ቢኤስ ይሉታል። አለመናገር በእነሱ ቤት አልተናገሩትም። ቢኤስ ይሉታል። ስለ ሴንቴንሱ ስለጨርሱ ዩ ኦልሬዲ ሴት ሲባል ልክ ይሄ የመንኪሽ ሜንታሊቲ የምንኩስና መንፈስ ስላሳደገ ማህበረሰቡ እንዳገር ማለት ነው። እንደ ሀገር ስታስቡት የሆነ መንፈሳዊ አክቲቪቲ የሚባልበት ቦታ ላይ የሆነ የሚያነሱት ያስቀመጡት ልብስ አላቸው። ወዳጆቼ ወደ እግዚአብሔር ቤት ስንመጣ ይህንን ነው አንዱ መስበር ያለብን። እኔ እዛም እዚህም ያው ነኝ። ኧረ አሜን። እዛም እጮሃለሁ። ቤቴ ብትመጣ ስጮህ ነው የምታገኝ። መኪናዬ ስጮህ ነው የምታገኝ። እዚህም ስጮህ ነው የምታገኝ። እጮሃለሁ አምላኬ ፊት ሀፍረተ ስጋ ካስፈለገ ማለት ካስፈለገ ንጉሥ ሆነህ ተብለህ ተምረህ ተብለህ ምናምን እሱን ቆም አስቀምጦ ነው ዳዊት ዘማሪ ነቢይ ተብሎ አንተስ የሆነ ልኩትለት ገና ከዚህ በላይ ሆነለታል። ዳይናሚክስ ነው። ፌዝ ውስጥ ስትኖሩ ኦልዌይስ ይሄ ዳይናሚክስ በህይወታችሁ ላይ ይቀጥል እና ሰዎች ዳግም ሲወለዱ የመጀመሪያ እግዚአብሔር የሚሰጣቸው ነገር በደንብ ተከታተሉ። ምንድን ነው ብያችኋለሁ? ማሸነፍ። እስቲ አንደኛ ዮሐንስ ምዕራፍ 5 ላይ እናውጣ። ታንኪ እስቲ አሸንፋለሁ በሉ፣ አሸንፊያለሁ በሉ። አንደኛ ዮሐንስ ምዕራፍ 5 ቁጥር 2 ጀምሮ ስትመለከቱ ከዚህ በፊት ነካ አድርገነዋል ወይም ተምረነዋል። ግን ዛሬ መንፈስ ቅዱስ በዚህ ትምህርት ውስጥ ለሚያምን ሁሉ ምንድን ነው ሁሉ ከሁሉ ውስጥ የምንችለው አንዱ ነገር ማሸነፍ እንችላለን። እኔ አይደለም ቃሉ ራሱ ተቀምጧል። ማሸነፍ እንችላለን። አንደኛ ዮሐንስ ምዕራፍ 5 እና ዘሁልቁ 13:30 ላይ አውጣልኝ። ሌሎቻችን አንደኛ ዮሐንስ ላይ
እናንብበው። እንደዚህ ይላል ከቁጥር 2 ጀምሮ ከአንድም ጀምሮ ብናነበው ምንም ችግር ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። በኢየሱስ ታምናላችሁ? ከእግዚአብሔር ተወልዳችኋል። ኦኬ፣ የመጀመሪያው ምልክታችሁ ይሄ ነው። የመጀመሪያው መታወቂያችሁ ነው። ልክ ከእግዚአብሔር ስትወለዱ ጌታ የሰጣችሁ ፎቶ አነሳና ይሄውልሽ መታወቂያሽ፣ ይሄውልህ መታወቂያ ብሎ እግዚአብሔር መጀመሪያ ያደረገው ከእግዚአብሔር የተወለደ ደግሞ ከእርሱ ተወልዷል። ከእግዚአብሔር እግዚአብሔርን ስንወድ ትእዛዙን ስናደርግ እግዚአብሔር ልጆች እንድንወድ በዚህ እናውቃለን። ትእዛዙን ልንጠብቅ የእግዚአብሔር ፍቅር ይህ ነውና። ትእዛዙን ከባዶች አይደሉም። ከእግዚአብሔር የተወለደ ሁሉ ዓለምን ምን ያደርጋል? ያሸንፋል። እስቲ ያሸንፋል በሉ። ያሸንፋልና ዓለምን የሚያሸንፈው ምናችሁ ነው? እምነታችሁ ነው። ስለዚህ የመጀመሪያው መታወቂያ ስኮልም ሆነ እኔም ሆነ ሽፌም ማናችሁም ጌታን ስትቀበሉ እግዚአብሔር አይደንቲቲ ሲሰጣችሁ እዚህ የጆርጂያ ስቴት የምናምን ስቴት ተብሎ እንደሚሰጠው አለ። የእግዚአብሔር መንግስት ስቴት አይደንቲቲው ምንድነው? you are the winner። እነ መንግስቱ ኃይለማርያም እኮ ይሄንን እንኳን ሳያውቁ ነው እኮ እናሸንፋለን ያለው። ተው እንጂ እንግዲህ ያው የደርግ ልጅ ስለሆንኩኝ አባቴም ወታደር ስለነበረ ዓለሜ የሚጀምረው ከደርግ ስለሆነ እንትን አትበሉ፣ ስደጋግምባችሁ ይሄ ሰውዬ ምናምን እንዳትሉ። በቃ ማቃት ዓለም እሷ ነው። ከዛ መለስን ነው የማውቀው፣ ከዛ ኃይለማርያም፣ ከዛ ኦባማን ነው፣ ባይደንን ነው፣ ከዛ አሁን ትራምፕን እያወቅኩ ነው። ቀጥላለሁ። ከዛ ሌሎቹን አላውቅም። እነ መንግስቱ ኃይለማርያም ብድግ አሉና ተፈጥሮን በቁጥጥራችን ስር እናደርጋለን፣ እናሸንፋለን። ሂደት በአፍሪካ አስፈሪ ሰራዊት የገነባው ኢኮኖሚው በጣም ጠንካራ የሆነ መንግስት ስላለው አይደለም። ስነ ልቦናቸው በክህደት ለዛውም እግዚአብሔርን እየካዱ ነገርኳችሁ እኮ። ማሸነፍ ወይም ደግሞ እምነት በምንም ነገር ላይ ካላችሁ፣ ኢቭን በራሳችሁ እምነት ካላችሁ የማይቻል ነገር ይቻልላችኋል። እምነት እግዚአብሔር ዛሬ በእምነት መንፈስ ይባርካችሁ። አንዳንዶቻችሁ በራሳችሁ እንኳን እምነት የለም። በራሳችሁ እኔ ራሴን አላምነው አይደል ሲሉ ሰምታችኋል። እናንተ አንዳንድ ሰዎች እኔ ይቅርታ አድርግልኝ፣ እኔ እንዲህ አይነት ነገር በሩቁ ነው። እኔ እህቶች አልቀርብም፣ ለምን ራሴን አላምነው። እኔ ገንዘብ አልቀርብም፣ ለምን እኔ ራሴን አላምነው። እኔ ሀብት አልፈልግም፣ ለምን እኔ ራሴን አላምነው። ለምን እኔ ሀብት ሳያገኝ ትንሽ ገንዘብ አይንቼ እግዚአብሔርን ስለበደልኩኝ ካሁን በኋላ ሀብት የሚባል ነገር አልፈልግም፣ መለወጥ አልፈልግም። የምፈልገው ያለችኝ ትበቃኛል። ከወር እስከ ድረስ ደርሳለሁ። ለምን ከዚህ በላይ መሄድ እኮ ትችላለህ። ይቅርብኝ፣ ለምን ራሴን አላምነው። አታምነውም? አዎ አታምነውም። ያለማመንህን ውጤት ታገኛለህ። ሰዎች ይህንን ነው ፕሪንሲፕል ነው እህት ወንድም፣ ዘር ነው እሱ ነው የሚበቅልልን። እና ከእግዚአብሔር የተወለደ ምንን ያሸንፋል? ሲበሉት እስቲ ዶንት ቴል ሚ የአሜሪካ ሲስተም አሸነፈኝ ብላችሁ አትንገሩ። የአሜሪካን ሲስተም is not exceptional for Christian, it is the same for anyone። ዓለም ሲስተም ነው፣ አሸንፈዋል። ኦሮሮሮ አሸንፈዋል። እዚህ ምድር ላይ እግዚአብሔርን አክብሬ አልፋለሁ። ይሄንን ነው ማለት አሸንፋለሁ። አሜሪካ ውስጥ ኮምቦልቻ ብቻ አይደለም ማሸንፈው፣ በማያምኑ ወይም ደግሞ ጥቂት ውጊያ ባለበት በምንላቸው አለ ሶፊስቲኬትድ በሆነ ዓለምም እናሸንፋል። እዚህ ምድር ላይ እግዚአብሔርን አክብረን በቅድስና ኖረን መሄድ እንችላለን። ኢየሱስ ጌታ ነው። እችላለሁ። እስቲ እችላለሁ በለው። ማሸነፍ እንችላለን። ምንድነው ያላቸው? ዘኍልቍ ምዕራፍ 13 ቁጥር 30 ላይ ይሄ ቃል ራሷን አውጡትና ቆልዬ ወይ ያነብልናል፣ እኔም አነብ፣ እሱ ወይ በአዲሱ መደበኛ ትርጉም ያንብብልን፣ እኛ ደግሞ በኖርማሉ በእጃችን ባለው እናነብ። ይሄ ራሱ ቃል አለ። ማሸነፍ ምን እንላለን? እንችላለንና። ክብር ለጌታ ይሁን። ምን ማድረግ እንችላለን? እስቲ ማሸነፍ እችላለሁ በሉ። ድህነትን ማሸነፍ ትችላለህ። ማጣትን ማሸነፍ ትችላለህ። ማግኘትን ማሸነፍ ትችላለህ። አረ ኢየሱስ ጌታ ነው። ትችላለህ። ማሸነፍ እችላለሁ። ጳውሎስ እኮ በዚህ ሁሉ በወደደን ከአሸናፊዎች ምን እናደርጋለን? እንበልጣለን። ከነማን? ማጣት ቢሆን ማግኘት ቢሆን ከፍታ ቢሆን ዝቅታ ቢሆን ያለው ቢሆን ግዛት ቢሆን ሞት ቢሆን የሚመጣው ቢሆን ብርሃን ቢሆን ጨለማ ቢሆን በወደደን በርሱ። አረ ኢየሱስ ጌታ ነው። that is our identity። መታወቂያችን እርሱ ያደረገን አሸናፊዎች ነን። እዚህ አትላንታ ከተማ ላይ እናሸንፋለን። አሸንፋል። ግድ የለም አሜን በላይ። አሸንፋል። ታሸንፋል። ቁጥር 30 ላይ ምን ይላል? 13:30 ላይ ስኮልዬ አነባለሁ በጌታ ስም። ከዚያም ሕዝቡን በሙሴ ፊት ጸጥ አሰኝቶ እንውጣ፣ ምድራቸውንም እንውረስ፣ ማሸነፍም አላቸው። እግዚአብሔር ይባረክ። ተዋጋ። ይሄ ማይክ ይሄንንም እናሸንፋለን። ማሸነፍ ካሌብም ሕዝቡን በሙሴ ፊት ዝም አሰኝና ጌታ ኢየሱስ ይባርክ። ስኮልዬ ማሸነፍ እንችላለንና እንውጣ እንውረስ አለ። ካሌብና ኢያሱ ናቸው እነዚህ። 10ሩ ግን ምን አሉ? በፊታቸው እንዳንበጣነንና ዘሴም ፕሮብሌም 40 ቀን እድል አይደለም። በደንብ ቀና ብላችሁ ተመልከቱ። ዘሴም ችግር ገጥሟችሁ አንዳንዶች ካሸነፉት ያንን ችግር እናንተ ከተሸነፋችሁ ችግሩ
ችግር አይደለም። ችግሩ እኛ ነን። እነሱ ያሸነፉት አንተ ያላሸነፍከው አንተ ጋር እምነት ስለሌለን። ይህንን በመጽሐፍ ቅዱሳችን ጌታችን የተናገረውን ነው የምነግራችሁ። በማቴዎስ ወንጌል ምዕራፍ 7 ላይ ስትመለከቱ ንፋስ ነፈሰ፣ ዝናብ ዘነበ፣ ጎርፍም ምን አደረገ? ጎርፍም ጎረፈ። እነዚህ ነገሮች በነገራችን ላይ አዲስ ነገሮች አይደሉም፣ ወይም ድንገት የሚመጡ አይደሉም። ናቹራሊ በሰው ልጆች ዴይ ቱ ዴይ ላይፍ ውስጥ የሚከሰቱ ናቸው። ንፋስ በየቀኑ አለ አይደለም? ዝናብ በወቅቱ አለ። ዝናብ ከዘነበ ደግሞ ምን አለ? ጎርፍ አለ። መከራ ምናምን የምትለው አይደለም። የቀን ተቀን የህይወት ውጣ ውረድ ውስጥ ማሸነፍ የምትችለው እና መሸነፍ የምትችለው በተመሰረትክበት እምነት ነው። አለቱ ነው። አለቱን እዛ ላይ ዲፌንስ ያደርገው ክርስቶስ አይደለም። እዛ ላይ አለት ያለው ይህንን ቃሌን ሰምቶ የሚያደርገው ሰው በአለት ላይ እንደተመሰረተን ቤት ይመስላል። አየህ፣ እግዚአብሔር ቃል ላይ ስትቆም ንፋስ ይመጣል፣ አልፎ ይሄዳል። አንተ አሸንፎ ትሄዳል። ዝናብ አሸንፈ ትሄዳል። ጎርፍ አሸንፈ ትሄዳል። ከፈረስክ ግን የፈረስከው ጎርፉ ትልቅ ሆኖ አይደለም፣ መሰረትህ በቃሉ ላይ አለ። ጌታ ዶንት ጊቭ ኤክስኪውዝ። ይሄ የሰነፍ ይቅርታ ምክንያት አንስት። የተሸነፍኩት ቃሉ ላይ ስላልተመሰረትኩ ነው። ዛሬ ግን ገብቶኛል። በቃሉ ላይ እቆማለሁ። ንፋስና አልፈ ትሄዳለህ። ዝናብና አልፈ ትሄዳለህ። ጎርፍና አልፈ ትሄዳለህ። መሰረቴ ጠለቀ ነው። መሰረቴ ጠንካራ ነው። እኔ ልፈርስ አይችልም። አሸንፋለሁ። ከእግዚአብሔር ተወልጃለሁና ይሄ እግዚአብሔር ቃል ነው። ተወልጃለሁ የሚል ኧረ አሜን።